መንግስት በ2003 አሁን ያለውን የጤና ስርዓት ውጤታማ ለማድረግ ዶሜስቲክ ሪሶርስ ማመንጨት አለብን ብሎ አቀደ። በጣም ትልቅ ፖሊሲ ነው። ይሄ ማህበረሰብ አቀፍ ጤና ምን በ2003 ሲጀመር ትልቅ ነው። ይህንን ለማድረግ ደግሞ ማህበረሰቡን ተደራሽ ጥራትና ዘላቂነት ያለው የጤና ስርዓት ማረጋገጫ አንደኛው እንትን ነው ብሎ ምክንያት እስከዚህ ድረስ ደርሰናል። ማህበረሰብ አቀፍ ጤና መድን እየሰበሰብን ሁሉ ማህበረሰብ ተደራሽ እንዲሆን ቀይ ነጭ ሳንል ኢኩዊቲ የምናሰፍንበት ስርዓት ነው ብለን እዚህ ደርሰናል። ነገር ግን ዘመኑ አሁን ያለው ግሎባላይዜሽን ግን በፈለግነው ልክ አይደለም። ጥራት ኳሊቲና ሰስተናቢሊቲን ለማረጋገጥ ምን ያስፈልጋል? መሰብሰብ። ምን አይነት መሰብሰብ? ይሄ በእንግሊዝኛው እኩል የሚባለው ቋት ማለት ነው። የቋት ዓላማው አንድ ላይ ሆነን ተሰባስበን አንዱ ለአንዱ አጋር የሚሆነው የጤና መድን መርህ ምንድነው? ፍትሃዊነት፣ ተደራሽነትን ለማረጋገጥ መተባበር፣ መደጋገፍና አንዱ ለአንዱ የሚያስብ መሆን አለበት ማለት ነው። ስለዚህ ቋት በእኛ ዞን ሊመሰረት አሁን ተቃርቧል ማለት ነው። ቅድመ ዝግጅቶች ተዘጋጅተው እዚህ ያለው የጉባኤ እንትን ተጠርቷል። ስለዚህ ይህኛው መድረክ ከየትኛው መድረክ የተለየ ነው በሁለት መንገድ። አንድ በደንብ ልትዙ የሚፈልገው እዚህ ላይ ነው። ይህ መድረክ ከተለመደው መድረክ ወጣ ያለ ነው። የመጀመሪያው ልዩ የሚያደርገው ምንድን ነው? ይህ ተሳታፊ የጉባኤ ተሳታፊ ለሚቀጥለው 3 ዓመትና 2 ዓመት የሰሜን ጎጃምን ዞን አጠቃላይ ሄልዝ ሴኩሪቲ የሚባለው የጤና ደህንነት ጤናውን ያረጋገጠ ማህበረሰብ ለመፍጠር ያጸድቀው ሰነድ ነው። ስለዚህ እይታችንን ቢዮንድ ሻዶ ከመጋረጃው ጀርባ ሁላ ማሰብ አለብን። ከመጋረጃው ጀርባ ያለውን አውትካም ነው ማየት ያለብን እንጂ አሁን በተለመደው እንዲህ ነው ካለን ጉባኤው ያን ያህል ውጤት አያመጣም። ይህኛው ጉባኤ ከመጋረጃው ጀርባ ከተለመደው ወጣ ያለ አስተሳሰብ ከተለመደው ወጣ ያለ ትሬንድ ኦፍ ሊደርሺፕ አፕላይ ካላደረግን መፈጸም አይችልምና አንደኛው ይሄ ነው። ሁለት ቅድም ወንድሜ ስጋ ሲያነሳው ሰምታችሁ ከሆነ ይህኛው እድል የተሰጠው ለ3 ወረዳ ነው። የአማራ ሪጅን በኦሮሚያ ክልል 20 ወረዳዎች አፕላይ 20 ዞን አፕላይ አድርገዋል። ለዚህ ደግሞ 22 ዞን አለ። ከ22 ዞን 3 ዞን መጀመሪያ 5 ዞን ያለ አሁን 3 ዞን ላይ ያለው አፕላይ ያደረገ ያለ። ይህንን ደግሞ ሰሜን ጎጃም ማስተካከል ይችላል ተብሎ የተሰጠ ስለሆነ ስኬል አፕ የሆነ ዞን ነው ማለት ነው። ይህ ዞን በደንብ ከሰራ ለሌላው ዞን ምን ላይ ይሆናል? ይህ ዞን በደንብ ካልሰራ ለሌላው ዞን እዳ ነው የሚሆነው ማለት ነው። ታምኖብን እድል ተሰጥቶን መስራት ካልቻለ ይህ ደግሞ ማተር ኦፍ ሊደርሺፕ ፌለር ነው። ይህንን የሚያረጋግጥ የሊደርሺፕ እይታና አጠቃላይ የመድረኩ እይታ እንደሆነ በደንብ ማየት አለብን። በሁለት መንገዶች የተለየ ያደርገዋል ማለት ነው። ይህንን ስናደርግ ይህ ጉባኤ ዛሬ የሚፈለገው የመጀመሪያው ደንቦችን መርምሮ ማጽደቅ፣ አዋጅና አጠቃላይ ደንቦችን መመሪያና አዋጅ መጥቷል። እዚህ ያለው ደንብ ግን አይታችሁ ከሆነ 01/2018 ደንቡን የምናጸድቀው እኛ እዚህ ያለው ምክር ቤት። ስለዚህ ኃላፊነቱ ያለበት ስለሆነ ይማረል። ሁለተኛው ሰሜን ጎጃም በክራይሲስ ውስጥ ናችሁ። 2018 96% ያለ የማህበረሰብ አቀፍ ጤና መድን አበላጋቷል። ከ344 ሚሊዮን በላይ ብር ተሰብስቧል። ይሄ በጣም ትልቅ ሰክሰስ ነው። ይህንን ያመጣችሁት እናንተ ስለሆናችሁ ለእናንተ ሞራል ብትሰጡ ደስ ይለኛል። መስዋዕትን ተከፍሎበታል። ኖርማል ዝም ብሎ የመጣ ውጤት አለ። እኛ ሀገር ላይ ሰክሰስን ሰርሞናይዝ ስናደርግ በጣም እናቃለዋለን። ወደ ሰክሰስ ፕሮሲድ ስናደርግ ደግሞ በጣም እንጨነቃለን። ስለዚህ ሰክሰስ በደንብ ኢላቦሬት ከተደረገ ለዚህኛው ምን ይሆናል? ባክቦን ይሆናል ማለት ነው። ይህንን ውጤታማ ለማድረግ ግን መሰብሰብ ሂደት ነው። ውጤቱ ግን ጥራት ያለው የጤና አገልግሎት ለመስጠት ፋይናንስን በደንብ መምራት ይጠይቃል። ሊደርሺፕ ፎር ሄልዝ ፋይናንሲንግ በጣም ወሳኝ ስለሆነ እዚህ ያለው አመራር በደንብ መታገል አለበትና ያልገባ ብር ካለ ሰብስባችሁ በአንድ ስቴትመንት ያላካችሁ ካለ እሱን በደንብ እናያለን። በአጠቃላይ የዚህ ጉባኤ ለሰሜን ጎጃም ዞን ያለው ዊዝን 2 years ያለውን ሄልዝ ሴኩሪቲ ደህንነቱን የሚያረጋግጥ ጉባኤ ስለሆነ ይህንን ከተለመደው